እንደምን አደራችሁ። እኔና ቤቴ በሚለው ትምህርት ሶስተኛ ሳምንታችን ነው። እንደምታስታውሱት የመጀመሪያው ቀን መነሻ ያደረግነው ጋብቻም ትዳርም ከባህላዊ ልማዳዊ አሰራር ብዙዎቻችንን ልብ ይዞ ብዙ ስልጠና፣ ብዙ ትምህርት፣ ብዙ ዝግጅት ሳይደረግ ብዙ ሰዎች ሳይጠራጠሩ እንደሚያገቡ ሁሉ ሰው ሊያውቀው የሚችል ሁሉ ሰው ሊረዳው የሚችል ይመስላል። ነገር ግን ትምህርት፣ ዝግጅት የሚጠይቅ ጥንቃቄ የሚጠይቅ ሕይወቱም ምሳሌነት ያለው ስለሆነ ሰዎች ሊያስቡት የሚገባ ነው የሚል ሀሳብ መነሻ አድርገን የተነሳ ነው። ስለዚህ ልማድም ቢሆን መልካም የሆነም ልማድ አለ፣ የማይጠቅምም ልማድ አለ ብለናል። እንኳንስ የሚጠቅመውንም እንደ እግዚአብሔር ቃል መመዘን ለእኛ ያስፈልገናል ብለናል። ስለዚህ ልማዳዊ የጋብቻና ትዳር ሕይወት መልካም እንኳን ሲሆን እንደ እግዚአብሔር ቃል ቢታይ ብለናል። ከዛ ደግሞ አልፈን በጊዜ ብዛት እየጨመረ ሲሄድ አሁን ልማድ ብቻ ሳይሆን ሕግ እንኳን የደነገገውን ችላ ማለት በሕግ ላይ የተቀመጠ ነገርን ልማዳችን ሕግን እንደ መናቅ የሚመስልን ባልል ይሻለኛል እንደው ብለው ሕግን መናቅ ነው በጣም ያለው በሀገራችን ውስጥ ባለው። ሕግ ምን ይጠቅማል ደግሞ ቢባል በተለይ ስለ ሀገራችን ስለ ኢትዮጵያ ስናነሳ ሕገ መንግስታዊ መሰረት ያለው በሕገ መንግስት የተቀመጠ ስለ ቤተሰብ ተፈጥሯዊ ምንነቱና ለማህበረሰብ ሕይወት መሰረት ነው የሚለው ራሱ እኛ ልንለው ይገባ የነበረ የኢትዮጵያ ሕገ መንግስት የሚለው ነው። እኛ እንደውም ልንከራከርና ቤተሰብ የማህበረሰብ የተፈጥሮ መሰረት ነው የሚለውን ጎላ አድርገን መናገር ነበረብን። እንግዲህ እግዚአብሔር የረዳቸው ሰዎች ቀድሞውኑም ብለውልናል። እኛ ደግሞ በዛ ላይ ማጠናከር ነው ያለብን ማለት ነው። ስለዚህ ሕጉ እውነተኛ የሆነ መሰረት ውስጡ አለው ማለት ነው። በተለይ በኢትዮጵያ አሁን ያለው ሕግ ስለ ወንዶች፣ ስለ ሴቶች፣ ስለ ተጋቢዎች፣ ስለ ትዳራቸው እና ትዳራቸው ስላለው ድርሻ የሚናገረው ነገር ለእኛ ትኩረት ልንሰጠውና ልንጠብቀው ይገባል። ይህን ካልኩ በኋላ ነው እንግዲህ እዛ ሕግ ውስጥ እንደ እግዚአብሔር ቃል ቢፈተሽ መሰረቱን ተጠቅመንበት መሰረቱን ተቀብለነው ላቅ አድርገን ገፋ አድርገን ከፍ አድርገን ልንኖረው የሚገባ ነገር አለው። ምክንያቱም ሕግ መሰረቱ ውል ነው። ውል ደግሞ ተዋዋይ ወገኖች አንዱ የሌላውን ጥቅም መጠበቅ ነው እና ውሎች ሁሉ በዚህ ላይ ሲመሰረቱ ውሎች ሁሉ የተዋዋዮችን ወገኖች ጥቅም የሚጠብቅ መሆኑ ለማህበረሰባዊ ሰላምና በማህበረሰብ ውስጥ ባለው በማናቸውም ማህበራዊ ሕይወት ውስጥ ጠቃሚ ነው። እግዚአብሔር ግን እንዲህ አይደለም ያደረገው። እግዚአብሔር የመሰረተው ጋብቻና እግዚአብሔር የሚሰራው የራሱ መለኮታዊ ፈቃዱ ተዋውላችሁ ጥቅም አንዱ ሌላውን እስከ ጠበቀ ድረስ ትዳራችሁን ይዛችሁ ቀጥሉ አላለም። ትዳር ጥቅም የሚጠበቅበት ቢሆን በጣም ጥሩ ነው። እግዚአብሔር ግን ከባህሪው ተጎድቶ የሚጠቅም ስለሆነ ከባህሪው አብሮ ገና ኃጢአተኞች ሳለን ወደደን የሚለው ስላለ የእግዚአብሔር መለኮታዊ አሰራር
መጥቀምን ብቻ በአንድ በኩል ብቻ የሚያደርግ ስለሆነ ትዳርና ቤተሰብ ተጎድቶ መጥቀምን ያስተምራል። ስለዚህ የሕጉ መሰረት ተቃሚ ስለሆነ እዛ ላይ ማስቀመጥ ጥሩ ነው። ከዛ መነሳት ጥሩ ነው። ከሰው ሁሉ ጋር የምንግባባበት የኔም ጥቅም የሌላውም ሰው ጥቅም መጠበቅ አለበት ብለን ነው። እንደ እግዚአብሔር ሐሳብ መኖር ስንጀምር ግን ያንን ያወቅን ያ ማህበረሰባዊ ስርዓት መሆኑ ገብቶን ነገር ግን ብጎዳም ልጎዳ እችላለሁ። አሁን እንግዲህ ለምን በአንድ በኩል ሰው ይጎዳል የሚለውን ባለፈው አንስቼ ነበር። በአንድ በኩል ብቻ ነው ወይ የእግዚአብሔር ሐሳብ ማለቂያውን ፍጻሜውን ራእይ በጨረፍታ ሰማይን ከፍቶ ምድር ላይ የሚሆነውን የፍጻሜውን ነገር ሲያሳየን ጉዳት ብቻ ነው ወይ ብትሉ ጉዳት ብቻ አይደለም። ጉዳቱ አሁን ለጊዜው ነው። ነገር ግን እግዚአብሔር ራሱ ቤትን ይመሰርታል። እግዚአብሔር ራሱ ወገንን ይሰበስባል። እግዚአብሔር ራሱ የራሱ የሆኑትን ያከማቻል። እግዚአብሔር ራሱ የሚወዱትን ፍቅሩን፣ ፈቃዱን፣ ቸርነቱን፣ መልካምነቱን የሚቀበሉትን አንድ ላይ አድርጎ በእሱ ሐሳብ ያሉትን መጨረሻ ላይ አንድ ላይ የሚያደርግ ስለሆነ ግቡ ጉዳት አይደለም። ግቡ ሕይወት ነው። ግቡ መልካምነት ነው። ስለዚህ ነው ስለ ትዳር ስናስብ ይህኛው ሐሳብ ነው ውስጡ ያለው። መጎዳት ይላል እንጂ እኔ ልጎዳ ብል ሶፊም በቃ ይጎዳ ካለች ወይም ሶፊ እኔ ልጎዳ ብትል እኔም በቃ ሶፊ ትጎዳ ብል እኔ ክርስቲያን መሆን አልችልም። ስለዚህ ኪዳኑ ጉዳትን እሺ ይላል ይቀበላል ስንል ጉዳቱ ውስጥ ያሉት ሰዎች ግን ከመጥቀም፣ ከመርዳት፣ ከማፍቀር፣ ከመውደድ፣ ከመስጠት፣ ከማሳደግ፣ ከማበልጸግ የተነሳ አንድ አቅጣጫ የሚመስለው ምን አለ ያኛውም አቅጣጫ እንደዚሁ ቢያስብ ያኛውም አቅጣጫ ይሄ ሁሉ የሚደረግልኝ እኔ ምንድን ነኝ? ይሄ ሁሉ ለእኔ የሚደረግ ብሎ መልስ ሲሰጥ ያ ነው ኪዳኑን ልክ የሚያደርገው። ስለዚህ መነሻችን እግዚአብሔር የሰራውን ስላደረገ አንድ አቅጣጫ ነው እንጂ ግቡ አንድ አቅጣጫ አይደለም። ግቡ በኪዳን የሚኖሩ ሰዎች የእግዚአብሔርን ሐሳብና ምክር የሚያስታውቁ ሰዎች ሁለቱ በአገር ቋንቋ ከሆነ ከኔ አንተ ከአንቺ እኔ ጉዳቱን እኔ ብቀበል የኛውን እኔም ጉዳቱን ልቀበል ሲሉ የሁለቱ መቻቻል፣ መቀባበል፣ የሁለቱ ፍቅር፣ የሁለቱ መተሳሰብ ያንን ቤተሰብ ትልቅ እያደረገው ይሄዳል። ለሚመለከተው ሁሉ እንዴት ያሉ እርስ በርሳቸው የሚቀባበሉ፣ እርስ በርሳቸው የሚረዳዱ፣ እርስ በርሳቸው የሚያገለግሉ ናቸው የሚለው እንግዲህ በቤታቸው፣ በትዳራቸው፣ በልጆቻቸው፣ በጎረቤታቸው እየሰፋ ይሄዳል። እስካለፈው ሳምንት ያልነውን እንደገና በእኔ አገላለጽ አሳጥሬው ነው። ውስጡ እንግዲህ ያነሳነው ሳምንት የጀመርነው ነገር አለ። ዛሬ ትንሽ ዘለግ ማድረግ የምፈልገው ልማድንም መፈተሽ ካለብን፣ ሕግንም መፈተሽ ካለብን፣ መሰረቱ ደግሞ የእኛ ክርስቲያን ጋብቻ ቃል ኪዳን ነው ካል ቃል ኪዳን የምንለው ነገር የሚመሰረተው በላቲን ቋንቋ ኢሜጎ ዴይ የተባለው መጽሐፍ የምታነቡ ሰዎች እንድታውቁት ነው እንጂ ደግሜ ልለው አልፈልግም። ግን ኢሜጅ ኦፍ ጋድ የእግዚአብሔር መልክና ምሳሌ ምንድን ነው? የእግዚአብሔር መልክ ምንድን ነው? የእግዚአብሔር ምሳሌ እንዴት አድርገን ነው እኛ እንደዚህ ቁመና ያለን ሰዎች ውስን የሆን በኔት ላይ የምንንቀሳቀስ በቦታ በጊዜ በሁኔታ የምንገደብ ሰዎች እንዴት አድርገን ነው እግዚአብሔርን የምንመስለው? በምንድን ነው የመሰልነው ስንል መለኮት ባህሪ ነውና መለኮት ባህሪ ነው ያጋራን። ያ መለኮት ባህሪ ደግሞ የተገለጸበት ትልቁ
መግለጫውና ከኛ ሊታይ የሚገባው ቤተሰብነት። እሱን ነው ጀምረን የተሆነው ባለፈው። ዛሬ እሱ ላይ ነው መቀጥለው። ወንድም ካሳሁን ትጸልይልንና መሀል ላይ ነው ጸሎቱ የመጣው። እንቀጥላለን። ቅዱስና ጻድቅ የሆን እግዚአብሔር አባታችንና አምላካችን ሆይ ሳምንቱን በሰላም ስለጠበቀን በዛሬው ዕለት ደግሞ ስላበቃህን እናመሰግናለን። ዛሬ መሰብሰባችን በዚህ መገኘታችን ለበጎ ለመልካም እንዲሆንልን እናንተ ሀሳብና ፈቃድ ጌታ ሆይ ነገሮቻችን ሁሉ እንዲከናወኑልን እንድትረዳን እንለምንሃለን። የምንማረው ትምህርት ደግሞ እግዚአብሔር ሆይ ጠልቆን እንዲገባና መረዳት እንድንችል በማስተዋል መገንዘብ እንድንችል እንድትረዳን እንለምንሃለን። እግዚአብሔር ሆይ የሚያስተምረን ፊሽን አንተ እንድታግዘው እኛም ደግሞ የምንሰማውን የምናዳምጠውን እግዚአብሔር ሆይ ከሕይወታችን ጋር እንድናዛምደው እንድትረዳን እንለምንሃለን። ቀሪው ጊዜ ሁሉ አንተ አሳልፈን ሰጠን፣ በኢየሱስ ስም አሜን። እንዲህ ያለው ትምህርት ጊዜ በጣም እግዚአብሔር ረድቶን ማዕከል የሆነ ለሁላችንም ስልጣን ያለው ቃል እግዚአብሔር ሰጥቶን የህይወት መመሪያችን እግዚአብሔር ቃል ስለሆነ ተሰብስቦ መነጋገር፣ መመካከር፣ ተሰብስቦ ከእግዚአብሔር ቃል መማር የሚለው በጣም ችላ ማለት የሌለብን ትልቅ ነገር ነው። በዛ ውስጥ እንግዲህ በእግዚአብሔር በሰጠን ቃሉ ውስጥ በቃሉም ስልጣን ልንናገር የምንችለው ቤት የሰው የሚኖርበት ቤት እንግዲህ የምንለው በተለይ በዕብራይስጥም ቤት ስለሆነ እና በግሪክ ኦይኮስ ይላሉ እና በጣም በግሪኮች አስተሳሰብ ውስጥ ሲገባ የቤተሰብ አመለካከት ማህበረሰብን የሚያደራጅ ማህበረሰብን የሚያቆም መሆኑ በትላልቆቹ የግሪክ ፈላስፋዎች ሁሉ ውስጥ እየተነገረ ነው። አሁን ቀስ እያልኩ እየጠናሁ ያለሁት እኔ ሙያዬ የተሰለጠንኩት መጀመሪያ የተማርኩት ከቢዝነስ ማኔጅመንቱ በፊት ኢኮኖሚክስ ስለሆነ ኢኮኖሚክስ ደግሞ ኦይኮስ ኖሞስ ነው በግሪክ። ኢኮኖሚክስ ማለት በግሪክ ቢሆን ኦይኮስ ኖሞስ ነው። ኦይኮስ ቤት ነው፣ ኖሞስ ህግ ነው። ስለዚህ ኢኮኖሚክስ የሚባለውን ትምህርት ለእኛ ሲያስተምሩን ቤት የሚለውን ከውስጡ አውጥተው ስሙ ውስጥ እያለ ስሙ ውስጥ ሁሉ አለ፣ ግን አልነገሩንም። በኋላ ነው ቤት ደግሞ ምን ሊሰራ ኢኮኖሚክስ ውስጥ ገባ። ምክንያቱም ስለ ኢኮኖሚክስ ሰጥና ማህበራዊ ብሔራዊ ምጣኔ ሀብት ተብሎ ነው የተማርነው። አሎኬሽን ኦፍ ሪሶርስ ሲሉ ሀብትን በመመጠን ሀብትን በማስተካከል ተብሎ ለዛውም በመንግስት ደረጃ በብሔራዊ ደረጃ ከዛ በኋላ ነው ወደ ቤተሰብ የሚወርደው። ስለዚህ ቤተሰብ ገዢ ነው። ቤተሰብ ዋጋው ከፍ ዝቅ ሲል ተጨናቂ ነው እንጂ የጉዳዩ ወሳኝ አይደለም። ቀድሞ እንደዚህ አልነበረም። ቀድሞ ቤተሰብ ነበረ የማህበረሰቡን ህይወት ሁሉ የጋራ ህይወትን ሁሉ ገንቢው ቤት ነው። አሁን ግን የጋራ ህይወት ገንቢው መንግስት ስለሆነ ፖሊሲ የሚባለው ስርዓት አስከባሪው፣ ስርዓት ነዳፊው፣ እኛም ሁላችን በመንግስት ስራ ስንሰራ በብዙ ክብር የሰራ ነው። አሁን እንደገና ሲታይ እንዴ ማን ነው ይሄንን የገለበጠው ያስብላል ማለት ነው። እቺ መጽሐፍ ግላዊና ብሔራዊ ኢኮኖሚያችን ትላለች እና ያው ባለቤቶቹ ጋር መነጋገር ይጠይቃል መጽሐፉን ከጻፉ ሰዎች ጋር እና በጣም ያስፈልገኛል ማለት ነው። እንደኔ ላለው ሰው ከጠራው አይቀር ግላዊም ብሎ ብሔራዊም ካለ በጣም የሚነገረው ብሔራዊ ከሆነ እና ኢኮኖሚያችን በግልም የሚነገር ከሆነ በግል ቢነገር ኦይኮስ ኖሞስ ባለቤቱ ጋር መሄድ አለበት። የቤተሰብ ስርዓት ማለት ነው። የቤት ስርዓት ማለት ነው።
የቤት ስርዓት ብሎ ግን አልገለጸልንም። እዚህ ግሉን ግለሰብ አንድ አድርጎ ነው ያሰበው። ለዛውም የኢኮኖሚክ ሸክም ኢኮኖሚውን ጉዳት ተሸካሚ አድርጎ ነው የገለጸው። ይሄ እንግዲህ ወደኋላ ስንመለስ እንደ እግዚአብሔር ቃል ነገሮችን መመዘን ስንጀምር ዓለም ውስጥ ራሱ የዓለም ስርዓት እንዴት አድርጎ ከጊዜ ወደ ጊዜ ለውጥ ሲያደርግ የቤተሰብን ጉዳይ ወስዶ ብሔራዊ ሲሆን መንግስት ነው ማለት ነው የሚወስነው። ለዚህ ነው ሕጉ ጋር ስንገባ ባለፈው ሕገ መንግስቱንም ስጠቅስ ስለ ሃይማኖታችንም በመንግስት ላይ ካለው ተጽዕኖ መንግስትን በሃይማኖት ላይ ባለው ተጽዕኖ አንዱ ከአንዱ ጋር ሃይማኖታዊ ወይም ብሔራዊ ሃይማኖት የሌለበት ሀገር ውስጥ ስለምንኖር መንግስት እምነት ሊያስገድድ አይችልም። ብሔራዊ እምነት የለም። መተንፈስ አለብን ማለት ነው። ከተሐድሶ ወገን ደግሞ ልባችሁ በጣም ወደ ተሐድሶ ለሚሄድ ሰዎች እኔ ልቤ ወደ ተሐድሶ በጣም ስለማይሄድ ቁርጡን እንወቅ። የተሐድሶ ሰዎች በሙሉ ሁሉም ብሔራዊ እምነት አላቸው። ብሔራዊ እምነትም አገራዊ ስርዓት ያስከብረዋል ብለዋል። በእነሱም ምክንያት ነው አውሮፓ በአብዛኛው ብሔራዊ ጉዳዮችን ከቤተሰብ ወስዶ ለመንግስት የሰጠው። ሉተራንም ሪፎርምድ የሚባሉትም የዝዊንግሊ ቦታቸው ዙሪክ ሄጄ ከሰዎቹ ጋር ባልነጋገር ማቴሪያላቸውን ለማየት እና ዙሪክ ዙሪያ ያለውን ደግሞ በዛን ጊዜ የተፈጠረውን አንዳንድ ነገር በአይን ለማየት ሽለቲያይም የምትባል ትንሽ ከተማ ስደት በበዛበት ቦታ ላይ ደግሞ ከከተማው ከንቲባ ጋር ቁጭ ብለን ትንሽ ለመወያየት እድል ስለገጠመኝ ማስረጃም ቢያስፈልግ እነሱ በራሳቸው የጻፉት መጽሐፍ እጄ ላይ ስላለ ማስረዳት እችላለሁ። እንግዲህ ብሔራዊ ሲባል ጥቅምም አለው። ብሔራዊ ሲባል እንደ እግዚአብሔር ቃል ደግሞ መታየት አለበት ማለት ነው። ስለዚህ ከፕሮቴስታንት ከተሐድሶ ወገን የመጣን እነዚህን ነገሮች ወደ መንግስት እንዲሄድ ረድተናል። ከዛስ መመለስ እንችላለን ብዙ አንችል። አሁን ህገ መንግስታዊ ምድር ህግ ስለሆነ እኛ ግን በራሳችን ግን መኖር ያለብን የትኛውን ነው ስንል የግድ ዛሬ አሁን የማካፈላችሁ ነገር ትዳር መለኮታዊ ንድፍ ነው፣ ምድራዊ አይደለም። ትዳር መለኮታዊ ንድፍ ስለሆነ እግዚአብሔር ራሱ የነደፈው ስለሆነ ንድፉ የት ጋር ነው የሚታየው የሚለውን ሰምታችሁ ከኔ ነው ወይ እንድትሉ መጽሐፉ የጋራ ስለሆነ ታሪኩም የጋራ ስለሆነ የምንነሳባቸው የትምህርት መሰረቶች የጋራ ስለሆኑ ለብቻው ማንም ሰው እውቀት ለብቻው ይሄ ነው ማለት ስለማይችል እኔ ያጠራቀምኩትና የምናገረውን ከየት አመጣ? ይሄ ምንድን ነው? ለምን ነው እንደዚህ ያልከው? እግዚአብሔር ቃል በትክክል እንደዛ ነው ወይ የሚለው ማለት እንድትችሉ አድርጌ ለማቅረብ ሞክራለሁ። ዘፍጥረት ምዕራፍ 1 እና ምዕራፍ 2 ማየት የሞከርነው የዮሐንስ ራእይ ምዕራፍ 21 እና ምዕራፍ 22 እንደ ነጸብራቅ። ለምን እግዚአብሔር ሰውን ፈጠረ ስንል ባለፈው ምዕራፍ 1 ቁጥር 26 እና 27 ላይ ቆመን በተለይ ቁጥር 27ን ወሰድንና ወንድና ሴት አደረጋቸው የህብር ቃል አይደለም፣ ያንድ ነው። ግን እንፍጠር ያለው ህብር ቃል ነው። እንፍጠር ያለው አደረጋቸው። በህብር ጀምሮ በአንድ ነው የሚጨርሰው። እንፍጠር ፈጠራቸው፣ ወንድና ሴት አደረጋቸው ይልና ህብር ነው። ወንድና ሴት ሁለት ነው። ስለዚህ እነርሱን አዳምን፣ ሔዋንን ሰውን በመልኩና በምሳሌው ፈጠረው እንጂ ፈጠራቸው አይደለም። ሰውን ሲል ወንድና ሴት ነው። ስለዚህ እዛ ውስጥ መነጋገር ያለብን አሁን ዛሬ ሁሉንም እንድናነሳ አይደለም፣ ግን ህብር አለ። ምንድነው ይሄ ህብር? ምንድነው ይሄ ጥምረት? እንፍጠር የሚለው ብዙ የሚመስለው ቁጥር
ደግሞም ወንድና ሴት ብሎ ሁለት ብሎ ሰውን ሲል ደግሞ አንድ ያለበት ይሄ ነው። ከዚህ በኋላ ላለው ታሪክ ሁሉ ስለ አንድ መሆን ወይም ስለ ህብር ሆኖ ወደ አንድ ዓላማ ወደ አንድ ሀሳብ የመምጣት መሰረቱ ሁሉ ይሄ ነው። እግዚአብሔርም ደግሞ ኋላ ፍጻሜ ላይ ስንደርስ አብ ነው፣ ወልድ ነው፣ መንፈስ ቅዱስ ነው ካለ በኋላ አብም ወልድም መንፈስ ቅዱስም ሶስት አምላክ ማለት ስለማንችል ሶስት አምላክ ስለሌለ አንድ አምላክ ብቻ ስለሆነ ለእስራኤል ደግሞ አጥብቀው እንዲያውቁ እስራኤል ሆይ ስማ አምላክ እግዚአብሔር አንድ ነው። ስለዚህ እንፍጠር ያለው አንዱ ነው። ልክ እንደዛው ወንድና ሴት አንድ ሰው። አዳም አንድ ከሆነ ክርስቶስ ኢየሱስም አንድ ነው የሚሆነው ማለት ነው። እንግዲህ የትምህርቱ መለኮታዊ ንድፍ መነሻው ዘፍጥረት ምዕራፍ 1 ምዕራፍ 2 ላይ ደግሞ ሰው ብቻውን ይሆን ዘንድ መልካም አይደለም ብሎ ለምንድን ነው መልካም ያልሆነው? ብቻውን ቢሆን እግዚአብሔር በምድር ላይ ለሰው ለሰጠው ዓላማ መፈጸም አይችልም። ምድርን መሙላት ብቻ አይደለም የማይችለው፣ ምድርን እንደ እግዚአብሔር ሐሳብ መሙላት አይችልም። ምድር እንደ እግዚአብሔር ሐሳብ እንደ እግዚአብሔር ፈቃድ በእግዚአብሔር ፈቃድ እንድትሞላ ነው። አዲስ ኪዳን ላይ ስንቆም ይሄንን እርግጠኞች ሆነን መናገር እንችላለን። በሰማይ ያለው ፈቃድ በምድር ይሁን ሲል በምድር የእግዚአብሔር ፈቃድ እንዲሞላ የአምላካችን ፈቃድ ነው። ስለዚህ እግዚአብሔር ዓላማው ምድር ላይ ሰው እንዲሞላ ብቻ ሳይሆን ፈቃዱ በምድር ላይ እንዲሞላ ነው። ማን ነው የእግዚአብሔርን ፈቃድ ምድር ላይ የሚሞላው? እግዚአብሔር በመላእክቱ ነው? በመላእክቱ በኩል ነው ምድር ላይ ፈቃዱን ለመሙላት የዘላለም ዕቅድ ያደረገው? በሰው ነው። ሰው ደግሞ አዳምና ሔዋን ነው። ትዳር፣ ቤተሰብ የእግዚአብሔር ፈቃድ ምድር ላይ እንዲሞላ እግዚአብሔር አምላካችን ዲዛይን ያደረገው የእግዚአብሔር ሐሳብ ነው። መለኮታዊ ሐሳብ ነው። ብናበላሽ ያበላሸነውን ያርማል። እሱ ጣልቃ ገብቶ እንመጣለን እንዴት እንደሚያርም ሙሉውን ሳይሆን የተወሰነው ግን ፍጻሜው ጋር ዮሐንስ ራእይ 21 እና 22 ላይ ስትሄዱ ሰማይና ምድር ታድሶ እግዚአብሔርን በመካከላቸው ሆነው እነሱም በአንድነት ተከማችተው ያው እንደሰማነው እንደተማርነው ጌታም እንደነገረን ከዛ በኋላ ወንድነትም ሴትነትም አይፈልግም፣ ትዳርም አይፈልግ፣ ልጅ መውለድም አያስፈልግም። እግዚአብሔር ልጆቹን ሰብስቦ ጨረሰ። ቤቱ ሞላ። አሁን ቤቱ አልሞላም። ልጆቹ አፈንግጠው ሌላ ቦታ ነው ያሉት። ስለዚህ መጠራት መሰብሰብ አለባቸው። በማን በኩል ነው ተጠርቶ የሚሰበሰብ? በእኔና በእናንተ ቤተሰብ፣ በእኔና በእናንተ ህይወት ልምድ፣ በእኔና በእናንተ ምስክርነት ነው። ወንጌል የሚሰበከው በቤተሰብ በኩል ነው። እግዚአብሔር እንደዚህ አድርጎ ነው ከቀደመው ጀምሮ ለአዳምና ሔዋን የሰጠው። ብልሽቱም ደግሞ እዛው መጀመሪያ ላይ መሆኑ የሚገርም ነው። ብልሽቱ ራሱ ምዕራፍ 1 እና 2 ነው መሰረቱ አልኩ እንጂ ብልሽቱ እኮ 3ኛው ምዕራፍ ነው። ገና 3ኛው ጋር ስንደርስ የሌላ ምክር ሰሙ። ደግሞ ምክሩ አለቀን ያለ በጣም አለቀን ያለ ችግር ነው። እንደው እኮ ያላችሁ አይበቃችሁም ጨምሩ የሚል እኮ ሲኖር መጨመር እኮ በጣም የሚያጓጓ ነገር ነው። እና በእግዚአብሔር አምላክ መልክና ምሳሌ የተፈጠሩት ሰዎች እንደ እግዚአብሔር እንድትሆኑ ነው ሲባል ዞር በላለ ኦልሬዲ ደርሰን ያውቀነዋል፣ እግዚአብሔር የነደፈው ገብቶናል አላሉም መሰላቸው። ዛሬም እንደዚሁ ነው ብዙዎቻችን ይመስለናል። ስለዚህ ያንን የዘፍጥረት ምዕራፍ 3 አታላይ ያም መታለል ያ በዘፍጥረት ምዕራፍ 3 ላይ የምንለው ውድቀት ያን ውድቀት መተዋቃት ደግሞ ማንችል ከዛ በኋላ ምክንያቱም
የመጀመሪያው የአዳምና ሔዋን የመጀመሪያ ህይወታቸው በተፈጠረ ዓለም ውስጥ በተስተካከለ ገነት ውስጥ ከዛ ከወጡ አይችሉም። ምንም ጥርጥር የለውም። በቃ አይችሉም። መጥቶ ካልረዳቸው በቀር አይችሉም። ስለዚህ ነው እርስ በርሳቸው ረብሻ ጀመሩ። ምንድን ነው ረብሻው? በመጀመሪያ በእፍረት ነው። ወንድማችን ላከ ባለፈው እንዳስተማሩ በእፍረት በመተፋፈር ነው የጀመሩት። ከዛ በኋላ በመወነጃጀል አንተ የሰጠኝ ህፃናት እንደዚህ ቤተሰብ ውስጥ እንዴት አይነት ንግግር እንደሚመጣ ይታወቃቸዋል። በመተፋፈር ጀመርና ከዛ በኋላ በመወነጃጀል ነው የሚቀጥለው። እና የመጀመሪያው የሰው ልጅ ችግሩን ኃጢአቱ ራሱ ነጸብራቁ የሚመጣው ቤተሰብ ውስጥ ነው። ባልና ሚስት ናቸው። እሷ እኮ ናት እሱ እኮ ነው መባባል የሚጀምረው። አለቀ ማለት ነው። በእነሱ በኩል እግዚአብሔር ፈቃዱን በምድር ላይ ለመሙላት የሚያስበው እነዛ ሰዎች አንድ አዳም ወይም አንድ ሰው የአንድ ወንድና ሴት እርስ በርሳቸው በአንድነት እንዲሄዱ ሁለቱ አንድ እንዲሆኑ የተባሉት አሁን አንድ አይደሉም፣ ክስ ላይ ናቸው። እና እሱ ነው ፍርድ ቤትን ሁሉ ያስጨነቀው። እና መፍታት ስለማይችል በሰው ስርዓት ስለማይፈታ በቃ ፍቺ የሚለው በቃ ምን ማድረግ አይችልም። ዓለማዊ ሰው ለዚህ መፍትሄ የለውም። ሰማያዊ ብቻ ነው መፍትሄው። ሰማያዊው ሰዎች የሌላውን ሸክም እንዲሸከሙ እግዚአብሔር ራሱ በልጁ በኢየሱስ ክርስቶስ የሰዎችን ሸክም ተሸክሞ በፍቅር ወዶ ማቅናት ገንዘብ ማድረግ መክሮ ነው፣ ገስጾ ነው፣ አሳይቶ ነው፣ ልጎዳ ብሎ ነው እስከ መስቀል ማለት ነው። ያ የእግዚአብሔር አሰራር ነው። እሱ ነው በቤት ውስጥ ቢደረግ የተባለው። ልክ እንደዛ አንዱ ለሌላው እንዲሞት አይደለም። እዛ ድረስ አልደረስንም፣ የታወቀ ነው። ግን መለኮታዊው ንድፍ የጋብቻ መለኮታዊው ንድፍ እግዚአብሔር ለሰው ልጅ ከሰጠው ከመጀመሪያው አንድ ሁኑ የሚለው በመጠራጠር በመከራከር በአንድነት ለመሄድ ካለመቻል ከዛ ከመጀመሪያው ዘዳግም ምዕራፍ 10 ቁጥር 20 ላይ ብናወጣው ነው የሚሻል ይመስለኛል። ዘዳግም ምዕራፍ 10 ቁጥር 20 እስካሁን ጥቅስ ስላላነበብኩ በማለት ጥቅስ ማንበብ ጥሩ ነው። እስካሁን በቃል የተናገርኩት ባለፈው ሳምንት ያነሳናቸው የንባብ ክፍሎች ስለሆኑ ነው። ይሄኛው ግን ባለፈው ሳምንት ያላነሳ ነው ስለሆነ አምላክን እግዚአብሔርን ፍራ፣ እርሱንም አምልክ፣ ከእርሱም ተጣበቅ፣ በስሙም ማል። ግምት የወሰደ ሰው አለ? የቱ ጋር እየሄድኩ እንደሆነ ከእርሱም ተጣበቅ የሚለው ይቺን ቃል የት ሰምታችሁ ታውቃላችሁ? ሰው እናትና አባቱን ይተዋል፣ ከሚስቱም ይጣበቃል። አሁን የት ጋገኘ ነው? እግዚአብሔር አምላክህን ፍራ። ብሉይ ኪዳን ኤፌሶን 5 ላይ ያለውን ይናገራል። ብሉይ ኪዳን የጋብቻን ቋንቋ በኤፌሶን ላይ የክርስቶስና የቤተክርስቲያን ምስጢር ነው የተባለውን ዘዳግም ላይ አለ። እርሱን ፍራ አምላክህን፣ ከእርሱም ተጣበቅ ይላል። ምንድነው ይሄ መጣበቅ? ምንድነው ይሄ መጣበቅ? ከዚህ በኋላ በሕይወት በሚሆነው ነገር ከእርሱ ጋር ባትሆን አይከናወንልህም ማለት ነው። ከእርሱ ጋር ባትሆን ከዚህ በኋላ ያለው ሕይወትን በትክክል መኖር አትችልም። ንፋስ አይግባ እንደሚባለው ማለት ነው በእኛ ሀገር። ያ በእግዚአብሔር በአምላክ ጋር ካልሆንክ
እግዚአብሔርም ደግሞ ያዘጋጀልህን በምድር በከነዓን የተዘጋጀልህን መልካም ነገር ሁሉ ከእርሱ ጋር ሆነ እግር በእግር ሄኖክ አካሄዱን ከእግዚአብሔር ጋር አደረገ እንደሚባለው እግር በእግር ሕይወትህን ከእሱ ጋር አርገህ መራመድ ባትችል አይሆንልህም ማለት ነው። ሰውም ትዳር ይዣለሁ ብሎ ወንድ ከሴቷ ሴትም ከወንድ ጋር እግር በእግር ተጣብቀው አንዱ ከአንዱ ጋር ተስማምተው በአንድ ሀሳብ ካልሄዱ አይሆንም፣ ቤቱ አይቆምም፣ ይፈርሳል። ትዳር መከራ ነው። ለልጆችም ምሳሌ አይሆንም፣ ለጎረቤትም ረፍት አይሆንም፣ ለማህበረሰብም መሰረት ይሆናል ብሎ የኢትዮጵያ ሕግ የሚናገረውን አይሆንም። መሰረት መሆን አይችልም። አፍራሽ ነው የሚሆነው። መንገድ ላይ አሁን እየመጣው ትልቅ ስክሪን ላይ ማስታወቂያ አለ። ስክሪኑ ላይ ያለው ማስታወቂያ የሚለው ሃይማኖታዊ እሴቶቻችንን በጋራ እንጠብቅ ይላል። እሰይ ብዬ ነው የመጣሁት። በጣም በጣም አስፈላጊ ነው። ስለ ትዳር እና ስለ ቤተሰብ እኛ ብቻ አይደለም የምናወራው። ባለፈው በሕጉም ጠቅሼ እንደነገርኳችሁ ባህላዊውም የተፈቀደ ነው፣ ሃይማኖታዊውም የተፈቀደ ነው፣ በክቡር መዝገብ ፊትም ደግሞ የተፈቀደ ነው። ሃይማኖታዊ ከተፈቀደልንና ብሔራዊ እሴት ሆኖ በጋራ እንጠብቅ ካል የምናወራውን እኛ ብቻ ሳንሆን ሌላው ሁሉ እንዲጠብቅ በሕግ ተከልክሏል ማለት ነው። ሕግ ጥበቃ አለ። አሁን የምናወራው ነገር ባልና ሚስት ዲዞልቭ የማያደርግ የማይፈታ እኛ ስናውቀው የእግዚአብሔር ቃል ሲናገር ተጣብቆ በአንድ የሚታይ የፈጠረ አምላክ ነው አንድ ያደረገው። የፈጠረ አምላክ ነው በዛ ውስጥ መደረግ ያለበትን በምድር ላይ መሆን ያለበትን ያሳየን። ሁላችሁ በጣም የምታውቁት በአንድ እግዚአብሔር ከቃየንና አቤል በኋላ አካሄድን ከእግዚአብሔር ያደርገው ሄኖክ ነው። ከሄኖክ በኋላ አካሄዱን ከእግዚአብሔር ጋር ያደርገው ኖህ ነው። ከኖህ በኋላ ክፋት ምድር ላይ በስቶ ማደስ ነበረበት ከአንድ ቤተሰብ በስተቀር። ለምን ቤተሰብ አስቀረ ማስረዳት አይቻልም። እንግዲህ የእግዚአብሔር ሀሳብ ስለሆነ ለምን አንዱን ቤት አስቀረው አናውቅ። እንደገና አልፈጠረም፣ እንደገና ፈጠረ የሚያስብል ነው። አንዱን ብቻ ቤተሰብ አስቀርቶ ከዛ በኋላ በአንዱ ቤተሰብ ደግሞ እንደገና ምድርን መጎብኘት ነበረበት። ምክንያቱም የኖህ ቤተሰብም 3 ትውልድ 3 ዓለምን ሁሉ የሚሞላ ነገስታት የተከበሩ በየአገሩ ሁሉ በያደሩበት በየብሔራቸው በየቋንቋቸው ክብር ያላቸው ሆነው የእግዚአብሔርን ፈቃድ በምድር ላይ ለመፈጸም አልቻሉም። ስለዚህ ከነዛው መካከል ከነዛው ፈቃዱን ማድረግ ከማይፈልጉ መካከል አንድን ሰው አውጥቶ በአንተ በኩል በቤትህ በኩል ብሎ ለአብርሃም በቤቱ እንግዲህ ቤት መደጋገም አለብኝ ፈገግ እስክትሉ ድረስ ስለ ቤት ነው የምናወራው፣ ስለ ቤተሰብ ነው የምናወራው። እግዚአብሔር የሚሰራው በቤተሰብ በኩል ነው። ለአብርሃምና ለቤቱ ለትውልዱ በእነሱ በኩል ስንት ሰው ነው የሚባረከው? የምድር ነገድ ሁሉ እስከ ወዲያኛው ነው በአብርሃም በኩል ነው። ባለፈው ሳምንት ከሴቷ ከሔዋን ነው ብለን ነበር። ያው ነው ያ ትውልድ መጥቶ አብርሃም ጋር። ስለዚህ የመታደስንም ሀሳብ እንደገና ሲያስገባ በቤት ነው ያስገባው። ይሄ ነው አዲስ ኪዳን ላይ ስንመጣ የማን ልጆች ነን ስንል የማን ቤት ነን ስንል በጣም ትልቅ የዓለም ፖለቲካ የሚሆን ክርክር ያስነሳል። የማን ወገን ነን ሲባል የቱን የሚያደርጉ የትኛውን ፈቃድ የሚሰሩ ሲባል ቤተሰብ ቋንቋ ነው። የማ ወገን ናቸው? የማንን ሀሳብ ነው የሚያደርጉት? እንግዲህ የአብርሃም ወገን ከሆንን እግዚአብሔር ያዘጋጀውን የምድር ነገድ ሁሉ የሚባረክበትን ደጋግሜ ማነባትን ጥቅስ ላንብብ ይፈቀድልኛል። ዘፍጥረት ምዕራፍ 18 በየቀኑም ባነበው እኔ አይቆጨኝም።
አሁን እየተማርኩ ባለሁበት መንገድ ማለት ነው። ዘፍጥረት ምዕራፍ 18 ከቁጥር 18 ጀምሮ 19ኛውን ቁጥር ነው የምንፈልገው። ክፍሉ እኔ የማደርገውን ከአብርሃም እሰውራለሁን የሚለው ነው። እግዚአብሔር ለአብርሃም መልስ የሰጠበት ነው። አብርሃም በእውነት ታላቅና ብርቱ ሕዝብ ይሆናል፣ የምድርም አሕዛብ ሁሉ በእርሱ ይባረካሉና። ምንድን ነው ትልቅ ያስባለው? እና የተባለው እንግዲህ አማርኛ አስተማሪ አይኔን እያየው ይባረካሉና። በዚህ አብርሃምን ትልቅ ያስባለው በእሱ በኩል የምድር ነገድ ሁሉ ስለሚባረኩ አብርሃም ትልቅ ነው የሚሆነው፣ ትልቅ ሕዝብ ነው የሚሆነው። የተባረከው የሚመጣው ሕዝብ ሁሉ የእሱ ወገን ነው የሚሆነው። ግን ልብ በሉ ቁጥር 19 እንደዚህ ይላል፣ ጽድቅንና ፍርድን በማድረግ የእግዚአብሔርን መንገድ ይጠብቁ ዘንድ ልጆቹንና በእርሱ በኋላ ቤቱን እንዲያዝ አውቃለሁ። አብርሃም የምድር ነገስታትን ሁሉ፣ የምድር ህዝቡን ሁሉ፣ የምድር ደካሞችን ኃያሎችን ሁሉ ወደ እግዚአብሔር ቤት የሚመለስበት መንገዱ ምንድን ነው ብትሉ በገዛ ቤቱ ላይ ጽድቅንና ፍርድን ማድረግ ያስተምራል። ይህን ያዛል። በዚህ መንገድ ነው አብርሃም ታላቅ ህዝብ የሚሆነው። ብዙ መሄድ አያስፈልገንም። እንግዲህ እኛ ንድፉን በዚህ መልክ ጫፍ ጫፉን ካስያዝኩ በምድር ላይ ሁሉ የእግዚአብሔር ፈቃድ እንዲሞላ ከፈለግን አብርሃም ያደረገውን ማድረግ ብቻ ነው። በገዛ ቤታችን ላይ ጽድቅንና ፍርድን የእግዚአብሔርን ሐሳብ በቤታችን ላይ ማድረግ ከቤት ወደ ልጅ፣ ከዛም ወደ ጎረቤት፣ ከዛ ወደ ቤተ ዘመድ ምሳሌ የሆነ እነሱ እኮ እንዲህ ናቸው የሚለውን የገሌ ወገን ናቸው፣ ጽድቅ ያለበትን የሚወዱ ናቸው፣ የእግዚአብሔርን ስርዓት፣ የእግዚአብሔርን ሕግ፣ የእግዚአብሔርን ልክታ የሚፈጽሙ ናቸው። ስለዚህ ተልእኮ ወደ ቤት የሚመለሰው ድንገት አይደለም። ከፍጥረት መጀመሪያ ጀምሮ ነው። ከዛም በአብርሃም በኩል ከዛም በክርስቶስ እንደገና ዮሐንስ በኤፌሶን እና በቆላሴስ ላይ ያለው እንግዲህ የቤተሰብ አገልግሎት ያ ባል እንዲህ ነው፣ ሚስት እንዲህ፣ ልጆች እንዲህ፣ ስራችሁን ስትሰሩ እንደዚህ፣ ስታሰሩ እንደዚህ የሚለው የመጣው መነሻው ወደኋላ እግዚአብሔር ያዘጋጀው የነደፈው ፈቃዱን በቤት ውስጥ በቤተሰብ ውስጥ ሊፈጽም ነው። ስለዚህ እንዲህ ያለ መጽሐፍ ስታዩ ቸል እንዳትሉ። ግላዊና ብሔራዊ ኢኮኖሚ ካለ ኢኮኖሚ ማለት ስርዓትና ማለት ነው። የሀብት የክፍፍልም ቢሆን ኢኮስ ኖሞስ ኢኮስ ቤት የቤት ስርዓት ከሆነ ስርዓት ደግሞ ሁሉ የሚመነጨው ከስርዓት ሁሉ አምላክ ከፈጠረ ስለሆነ ወደኋላ መሄድ አለብን ማለት ነው። ለምንነጋገረው ነገር ሁሉ እንደ እግዚአብሔር ቃል ዘልቀን ላይቀበሉ ይችላሉ ሰዎች። እኛ ግን ተፈቅዶና በሕግ ሁሉ የተፈቀደ ነው፣ የተከበረ ነው። የምንነጋገረው ነገር የሀገርን ሕግ ሁሉ አይጥስም። ስለዚህ ከሕግ ከመንግስት ጋር ምንም ሳያጣላን እኛ እናንተ እንደዚህ ነው የምትሉት ሳናወግዛቸው ሳያውቁ ነው የተናገሩትና እኛም ሳናቅ ነው እና ይኖር ነው። እንደኛው እኛ ከተማን ማንም ሰው ይማራል ማለት ነው። እኛን ከገባን ሌላው ሰው ሁሉ ይገባዋል ማለት ነው። ምንም ይሄን ጉዳይ የማይገባው ሰው የለም። ምክንያቱም ውስብስብ አይደለም፣ ቤት ነው በቃ አለቀ። መልካም ጽድቅንና ፍርድን በቤት ውስጥ ማድረግ ምን ውስብስብነት አለው? ልክ የሆነውን ነገር በቤት ውስጥ ማድረግ ነው። ይኸው ነው በቃ። ይሄን ነው እግዚአብሔር የሚፈልገው። ከዚህ የሚወጡ ሰዎች ናቸው ሲናገሩ ድምፅ ንግግራቸው ልክ የሚመጣ ህይወታቸው ልክ ስለሆነ አካሄዳቸው ልክ ስለሆነ ለቤተ ክርስቲያን
ብዙ ሰራዊት የምናፈራው ቤት ልክ ሲሆን ነው። ለአገር ሙያተኛ፣ ለአገር ሰራተኛ፣ ለአገር ምሳሌ የሚሆን ሰው የምናፈራው ይሄ ልክ ሲሆን ነው። ስለዚህ ይሄ ልክ ካልሆነ ያስተማርነውን ነገር መኖር ስላልቻል ተፍገምግመን እንቆያለን ማለት ነው። በነገራችሁ ላይ ያው ብዙውን መሀል ላይ ያለውን ትምህርት ሁሉ ባነሳ በወደድን ነበር። ግን ስለምታውቁት በክርስቶስ የተጠራንበት ሕይወት ጋብቻ ነው። ለማስረዳት ጊዜ ማጥፋት አያስፈልገው ማለት መታጨት ነው። ታጨን ለማ ለእግዚአብሔር ልጅ ታጭተን ስለታጨን ከዚህ በኋላ እንግዲህ የለንም ማለት ነው ፈቃድ። ለምንድነው? ግልጽ ነው አይደል? ፈቃድ የለን። ታጨና ለአንዱ ለሱ ለሙሽራ ጋብቻው ሲፈጸም ድረስ ጋብቻው ደግሞ የሰማይና የምድር ስርዓት ሁሉ በተለይ የባቢሎኑ ስርዓት እስኪያልቅ ድረስ እየተጠበቀ ነው። የባቢሎን ስርዓት ደግሞ ሰውን በራሱ ከፍ የሚያደርግ ነው። ሰውን ይህን ይሙላህ ይደረግልህ የሚል ነው። እኛ ግን ራእይ ደርሶናል። ሊሆን ያለው ነገር ታይቷል። ወንድማችን ዮሐንስ አይቷል። ሊሆን ያለውን ነገር ካየ በኋላ ድምፅ ሰምቻለሁ ብሎ ሁሉን የሚገዛ ጌታ አምላካችን ነግሷል። የበጉም ሰርግ ስለደረሰ በግ አይደገስለትም። በግ አይነክስም፣ አይከበርም። በግ እኛ የምናውቀው መሸለት ነው የምናውቀው እኛ። እግዚአብሔር የሚታረድ ሰጠና ያንን ሰው የሚያርደውን ወስዶ አነገሰው። ሚስቱም የዛ የሚታረደው የበጉ ሚስቱ የምትታረድተው ራእይን ስታዩ ምን አያችሁ? የሚታረዱ ናቸው፣ የሚገፉ ናቸው፣ ነገስታት የሚጥሏቸው ናቸው፣ ነገስታት የሚንቋቸው፣ የዚህ ዓለም ሰዎች የሚያባረሯቸው ናቸው። ግን ሙሽሮች ናቸው። ያ ነጭ፣ ያ ሐር፣ ያ የተከበረ ልብስ፣ ነጩን ልብስ ሊለብሱ የተዘጋጁት በምድር አፈር እስኪሆኑ ድረስ የተረገጡ፣ የተጣሉ፣ የወደቁ ናቸው። አሁን ግን በጉ የሚታረደውም ነግሷል። ሚስቱም ደግሞ ራሷን ስላዘጋጀች ለባሏ እንግዲህ ሐሴት እናድርግ፣ ክብርንም ለእርሱ እናቅርብ። ያጌጠና የተጣራ ቀጭን የተልባ እግር ልብስ እንድትጎናጸፍ ተሰጥቷታል። ቀጭኑም የተልባ እግር የቅዱሳኑ ጽድቅ ስራ ነው። አያችሁ እንዴ? ቤታችን ውስጥ የሞላውን ነገር ይታያችኋል። ሰርጉ ላይ አለ። አብርሃም በቤቱ ጽድቅና ፍርድን እንዲያደርግ ብለን ከአብርሃም የወሰድነው ምሳሌ ሰርጉ ላይ አለ። ሰርጉ ላይ ምን ነው? ያ ነጩ ልብስ እኮ ነው። ያ ስራ ነው ቤት ውስጥ የተደረገው መልካም እግዚአብሔርን ፈቃድ ይሁን ያልንበት። ይህንን እንግዲህ ስብከት እንዳላደርግባችሁ ትምህርት ስለሆነ ሸነጥ አድርጎኛል። አሁን ወደ ስብከት እንዲቀየሩ ግን ቤተሰብ የእግዚአብሔር መለኮታዊ ፈቃድ ነው። ከዘፍጥረት መጀመሪያ ጀምሮ እስከ ዮሐንስ ራእይ መሀል ላይ ያለው ሁሉ እንደ እግዚአብሔር ፈቃድ መሄድ ስላልቻልን የማይካድ
የማይጣል ተወርውሮ የማይተው ወንድና ሴትነትን ወንድም ደግሞ ሴትን ወንድን መፈለግን ከኛ ክደን እንዳንጥል አድርጎ በእኛ ውስጥ ትዳርን እግዚአብሔር አቆይቶ በዘመናት ውስጥ ደግሞ ያደሰ በኋላም በክርስቶስ ልኩን ነግሮን ይሄ ነው መለኮታዊ ወደ ሆነው ወደ ፍጻሜው ሰርግ ወደ በጉ ሰርግ ዓለም ወደ ናቀው በእግዚአብሔር ዘንድ ተከበረ ዓለም ችላ ወዳለው በእግዚአብሔር ዘንድ ግን ከመጀመሪያ ወደ ታሰበ ወደ እግዚአብሔር ማህበር ወደ እግዚአብሔር ቤተሰብነት ሁላችን ተጋብዘናል። ስለዚህ ነው ወገኖች ቤታችን በቤታችን ውስጥ የምናደርገው ስርዓት ወንጌል ከመስበካችን በፊት ቀዳሚ ነው። እዚህ ጋር ልቁምና ጥያቄ ማስተያየት ለምትሰጡ ሰዎች